እኔ እኮ ይህንን ሀሳብ ከበፊቱም እኮ ብያለሁ። ሩታ ወጣ ወጣ በይ፣ ስራ ስሪ፣ በቃ ለራስሽም አንደኛ ስፖርት ነው፣ በቃ አለ የለ በቃ ተንቀሳቀሽ ምናምን ነገር ብዬ ነበር የሆነ ታይም ላይ። ዛሬ ደግሞ እነ ሜሪ እና እነ ዳኒ ሲደግሙት በጣም ነው ደስ ያለኝ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ ትላላችሁ። የዛሬው ሀሳብ በነገራችሁ ላይ ምናልባት ለአንዳንዶቻችሁ ላይ ጥማችሁ ይችላል። በተለይ ደግሞ ለሩታ ወዳጆች ማለት ነውና እኔ ግን ተመችቶኛል። ግን ደግሞ ልጁ ጠንከር ቢል እንደ ሀሳብ ጥሩ ነው። እዚህ ጋር ዳኒና ሜሪ ያሰቡት ሀሳብ በጣም ምርጥ 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 ሀሳብ ነው። የምር በቃ ልጅሽን አስቀምጪ አንቺ ወጣ ወጣ ቤት ስራ ስሪ ምናምን ነገር ነው የሚል ሀሳብ ነው ያነሱትና ልጇን እዛ ጭራሽ እናቷ መስጠቷ ልክ ነው ብዬ አልልም። ምክንያቱም ቢያንስ ይሄ ላይ እኔ እንጃ 6 ወር ሞልቶታል። ግን እኔ ምነው የነሩታ ልጅ ምን ነው አደገ ቶሎ ነው ያደገው። የምር እውነት ታድለው ልጅ እንደዚህ ቶሎ ያድጋል ማለት ነው። ልጅ እንደዚህ ማታደገ እኛ ምን እንውለድ? ምን አይነት ዘመን የመጣው ማለት ላይክ ኢትዮጵያ ምንድን ነው አሁን ላይ? እኔ እኮ አላቅም። ኢትዮጵያ ተወጣሁት እንዴ ስለቆዩኝ እኔ አላቅም። በጣም ተለውጧል ማለት ነው ሁሉ ነገር የብር እና ለማንኛውም ግን ምንድነው ልጁ ትንሽ ጠንከር ይበልና ከዛ በኋላ ነው እንጂ አሁን በአንድ ጊዜ የሚወሰን ነገር አይደለም። ስለ እውነት ለመናገር ያክል አንድ ጊዜ ደግሞ ይሄን ልጁ በዚህ ሰዓት ለእናት ተሰጥቶ ሩታ ቀልቧ ስብስብ ብሎ አትቀመጥም እዚች ጋር ማለት ነው። ልጁ እዛ እሷ እዚህ ሆና ምናምን ነገር በጭራሽ የማይታሰብ ነው። በዛ ላይ ደግሞ የመጀመሪያ ልጅ ነው። የመጀመሪያ ልጅ ሲሆን ደግሞ በጣም በቃ ስስት ነው የሚሆነው ማለት ነው። እና ምን እላችሁ ነው በጣም ጥሩ ነው አሁን ላይ ማለት ነው። በዛ ላይ ደግሞ አሁን ሩታ አንደኛ ከልጅ ጋር ቤት ውስጥ ስለተቀመጠች ወጣ ወጣ ስለማትል ምናምን ነገር ስለማትል በቃ ቤት ውስጥ ስለሆነ ወጥቶ ሲመለስ እዛው ቤት ውስጥ ነው የሚያት። ወጥቶ ሲመለስ አብርሽ እዛው ቤት ውስጥ ነው የሚያገኛት ምናምን ነገር ሶ የሚወጣ ወንድ ደግሞ አንዳንድ ጊዜ ደግሞ ጨዋ ካልሆነ አንድ ወንድ ልጅ አይኑ ዝህና የሚቀለዋውጥ ከሆነ እንደ አብርሽ በቃ አሌለ ሁሏን ሴት ነው ሲመኝ የሚውለው። አሁን ሄርሜላ እንደተመኘው ከሄርሜላ ጋር እንደዚህ እንደሚያደርገው ሁሉ ሌላዋን ሄርሜላን የተመኘ ከሄርሜላ ጋር ይሄ ሁሉ ላይፍ አብሮ እያሳለፈ ላለው ሰዓት አሁን ከሄርሜላ ተለያይቶ ሌላ ሴት አያስብም አብርሽ ማለት ዘበት ነው። ምን ያክል እርግጠኛ አንሆንም። ስለዚህ እኔ ከዚህም በፊት ሩታ ጠንካራ ነሽ፣ በቃ ራስሽን ኩል አድርገሽ ራስሽን በጠበቀ መንገድ በቃ ጠንካራ ሆነሽ ታይ በቃ ምናምን ነገር ብዬ ነበር የሆነ ሰዓት ላይ እና አሁን አይደለም ሰዓቱ ትንሽ ልጁ ቢያንስ እንኳን አመት ቢሞላው እናት ጋር ለመጣል ልጇን እናቷ ጋር ወስዳ ለማስቀመጥ አመት ቢሞላው እንደ ሀሳብ ጥሩ ነው። የምር እንደኔ ሀሳብ ማለት ነው። የእናንተ ሀሳብ አላውቅም ቤተሰብ እና በጣም አሪፍ ሀሳብ ነው ያሰቡት። አሁን አብርሽ የታየው አንድ ሴት አለለ ልብስ ቀያይራ ለብሳ ልክ ከሱ ጋር ምናምን እንደፈለገች የምትሆንለት ሴት። አሁን ሩታ ልጅ ይዛለች፣ ልጅ እያሳደገኝ ነው፣ ትኩረቷ ልጇ ጋር ነው እንጂ እሱ ጋር አይደለም። ስለዚህ ደግሞ ይሄ ለሱ ምቹ ሆኖ አልተገኘለትም ለአብርሽ ማለት ነው። እና ምቹ ከሱ ጋር እንደፈለገች ባህር ሲገባ ባህር ክለብ ሲገባ ክለብ አብራ የምትገባ ሴት ነው የሚፈልገው። ሩታ ደግሞ ይሄንን አታረግም። መጫት ናት፣ በደንብ እንኳን ያልታረሰች ናት። ግን ራሷን በራሷ ጠንካራ አድርጋ ተቋቁማ እየተራመደች ያለች ሴት ናት። ይሄ ሁሉ ራሱ የተረዳ ሰው የለም። ላይክ ሩታ ደልቷት የምትኖር ምናምን ነው የሚመስለው ሁሉም ሰው ማለት ነው። ግን ጠንካራ ናት። ሁሉን ነገር በልቧ ይዛ የምትኖር በጣም ጠንካራ ሴት